ባለ ሀብቱ ከታሰሩ ቀናት የተቆጠሩ ቢሆንም የማቀፉ የዜና አውታር CNN እስከ መዘገብ የደረሰውን ዜና ዛሬ እስከ ተላለፈበት ነሐሴ 13 ቀን 2018 ዓ.ም ድረስ ፍርድ ቤት አልቀረቡም። ተደወለልኝ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ሰፌንት ሰራው ማለት ነው። አጋጣሚ ሲሄድ ደግሞ ባባን ይዤ ነው የሄድኩት። 1.5 ሚሊዮን ብር ያወጣው የከተማችን ውዱ ኬክ። ታዲያ ይህ ኬክ በዚህ ሰዓት እጅግ በጣም መነጋገሪያ የሆነ ሲሆን ብዙዎችም ግርምታቸውን እየገለጹ ነው የሚገኙት። አሁን 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል። ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ዶክተር አብይ ታደሰ ምንድነው ያጋጠመው? ሰላም ወደ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው በወቅታዊና መነጋገሪያ በሆኑ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማንጠራጠር ላይክ አድርጋችሁ ጀምሩት። ሐሳብ አስተያየቶቻችሁን መስጠት እንዳትረሱ። ከ15 ቀን መጥፋት በኋላ ተመልሰን የመጣ ነው። የፍልሰታን ጾም ምክንያት በማድረግ ቪዲዮ ያለቀቅንም ነበር ማለት ነው። እንኳን ለፍልሰታ ጾም ፍቺ በሰላም አደረሳችሁ ማለት ፈልጋለሁ። ዛሬም እንደተለመደው የተለያዩ ቪዲዮችን ይዘንላችሁ መተናል ማለት ነው። ስለ ዶክተር አብይ የመኪና አደጋ ምንና ይሆናል እንዲሁም ደግሞ በመጨረሻ አካባቢ የባለሀብቱ እስር ጉዳይና መንስኤው ምክንያቶችን ምንና ይሆናል ማለት ነው። እስከመጨረሻው ድረስ ከኛ ጋር ቆዩ። ወደ መጀመሪያው ቪዲዮ እንለፍ። በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያዋ ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ $10,147 ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ ከ$15,000 በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በአመት ከ$59,000 በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። እንግዲህ ቤተሰቦች መረጃው እንደሰማችሁት ነው። እኔ አንዳንድ የሚወጡት መረጃዎች የሆነ ተጠንተው ነው የሚሰሩት ግን ወይስ ሌላ ኢትዮጵያ ያለች ምንድነው? እንዴት ነው ደስተኛው ነው የሚኖርበት ሀገር የሆነችው አሁን ኢትዮጵያ ስፔሻሊ አሁን ባለችበት አሁን ባለንበት ሁኔታ ባለንበት አሁን ወቅታዊ ሁኔታ ላይ እንዴት ነው ኢትዮጵያ ከአፍሪካ ቁጥር 1 ደስተኛ ሀገር ሊሆን የሚችለው? በተለይ ደግሞ አሁን ሰሞኑን በጣም በአፈሳ ምናምን ምክንያት የተለያዩ ሰዎች በጣም ጭንቀት ውስጥ ናቸው። እስቲ ስለሱ አይተንምጣ። አፈሳው እስኪያልፍ ድረስ ማለው ይሄ ብቻ ነው እንግዲህ ሴት መስሎ መቀመጥ ብቻ ነው። ወርክ እንግዲህ አንድ እንጀራ ሰጥቶ ያሳደገ መስሎ ወስዶ ሳጥ ውስጥ ሲከት ዝም ብዬ ገባለታለሁ። ቀን እስኪወጣ ድረስ መቀመጥ ነው አልፎ እንዲህ ይችላል። የ18 ዓመት ኮረዳ መስዬ ነው ቁጭ ነው እንጂ እዛ ጦርነት መታፈሱን እንታፈስ እስቲ። እንግዲህ ሀብታም ልጆች የማይታፈሱ ለምንድን ነው? የዲያ ልጅ እየተመረጠ የሚታፈሰው? ወራዳ ደረጃንስ ተናደርኩኝ። እንግዲህ ቤተሰቦች እንደዚህ እየኖር ያለን ህዝብ ነው እንግዲህ ደስተኛ ያለው ማለት ነው። መረጃው ደስተኛ ያለው እና በጣም ከባድ ነው የምር። በጣም አንዳንድ የሚወጡ መረጃዎች በስርዓት መጠናት አለባቸው እና ከዚህ ጋር ደግሞ ተያያዘ ያው አንዳንድ ነገሮች ለአንዳንዶቹ ጥቅም ነው እና እንደዚህ አይነት በአፈሳው ምክንያት ምናምን ፖሊሶች ደግሞ አንዳንድ ሰዎችን እያዙ ያለ አግባብ ገንዘብ እየተቀበሉ ነው። እስቲ ቪዲዮ ይተነምጣ። የሰሞኑ አፈሳ ለአንዳንድ የጸጥታ አካላት ጸዴ ቢዝነስ መንገድ ሆኖላቸዋል። ይሄ ቪዲዮ ለሚመለከተው አካል እንዲደርስ አድርጉልኝ። እንግዲህ መንግስት የዜጎችን ሰላምና ደህንነት ያስጠብቁልኛል ብሎ ያሰማራቸው አንዳንድ የጸጥታ አካላት ሁሉንም የሚመለከት አይደለም። አንዳንድ የጸጥታ አካላት ግን ነገርየውን እገታም እያስመሰሉት ነው። በዚህ ሰዓት ምንድነው መሰላቸው የሚያደርጉት ነገር? የሆነ ቦታ ላይ ጭር ያለ ቦታ ላይ 2-3 ወር ደግሞ ብቻውንም ሊሆን ይችላል ሴት የተገኘ ሰው ወከባ ምናምን ያለው ቦታ ላይ ይይዙትና ወደ ጣቢያ አይደለም የሚወስዱት እየታፈሰ እንዲያስብ ያደርጉትና ቤተሰብ ጋር ደውሎ ገንዘብ እንዲጠይቅ ነው የሚያደርጉት እና የሚጠርቡት ገንዘብ 30,000-50,000 ብር ነው። አሁን ላይ እኔ ብቻ አይደለም ብዙ ሰዎችንም ቼክ ስላደረጉ የጸጥታ አካላት ሲታይ ሳይ በቃ ሰላም የሆነ መረጋጋት ነው የሚሰማኝ፣ የሆነ ነፃነት ነው ሊሰማኝ የሚገባው። አሁን እንደዛ አይደለም። መንግስት እዚህ ነገር ላይ መስራት ባለበት ልክ ሰርቶ እነዚህ አካላት ላይ ተገቢውን እርምጃ መውሰድ አለበት ብዬ አምናለሁ። አሰራሩንም እነዚህን አካላት ማኔጅ ለማድረግ የሚመች
አሰራር ወደ ታች መውረድ አለበት ብዬ አምናለሁ። ለሚመለከተው አካል አድርሱልኝ። እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው መረጃውን። አንዳንድ የህግ አካላት ያው እንግዲህ ክፍተትን በመጠቀም እንግዲህ ለራሳቸው ጥቅም ለማግኘት በማለት ያው ሰውን እንግዲህ እንደታፈሰ ምናምን ነገር አስመስለው ቤተሰብ ጋር ያስደውሉ ብር እየተቀበሉ ነው ያለው ማለት ነው። አፈሰው ደግሞ እንደምታውቁት ወደ አዳማ አካባቢ ምናምን ነገር በይበልጥ እዛ አካባቢ ይሰፋልና ከዚህ አፈሳ ጋር በተገናኘ በጣም ህዝቡ ነፃነቱን አጥቷል። አንዳንዱ አካል ጉዳተኛ መስሎ እስከ መሄድ ምናምን አይነት ነገር ደረጃ እና ይሄንን ነገር ደግሞ መንግስት ሳይሰማው ይቀራል ብዬ አላስብም። እና መንግስታችን በዚሁ አጋጣሚ መፍትሄ ብታወጅልን ለዚህ ነገር ብዬ አስባለሁ። ለመሆኑ ፍየል ስንት እንደሚሸጥ ግን ታውቃላችሁ? ከተማው ላይ የኪሎ ስጋ ነገር ተወደደ ሁሌ ባለሉካንዳ ቤቶችን እናማራለን። ግን ፍየል በሬ ስንት እንደሚሸጥ ታውቃላችሁ? ይኸውላችሁ አሁን ይሄ 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም ብዙ ሰዎች እንግዲህ 100 ሺህ በጣም የትልቅ በሬ ዋጋ እያለ ነው የምታውቁት። ግን በቃ የፍየል ዋጋ እንደዛ ሆኗል። በ100 ገብቷል። የሀይቅ ፍየሎች ሲሆኑ እንደዚህ ነው 100 ሺህ 90 ሺህ 120 ሺህ እየተባለ ነው። እንግዲህ እንደሚሆን እናደርጋለን። ገበሬዎቹም ነጋዴዎቹም ላይ አንፈርድም። እነሱም ላይ ደግሞ መኖ በዛው ልክ ተወዶባቸዋልና እንግዲህ የኑሮ ውድነት ሁሉም ጋር ነው ማለት ነው። ባለው እያመሰገንን መኖር ነው። ነገ በሽንኩሩ ቅዱስ ሚካኤል ቤተክርስቲያን ያሉ ካህናትና ሱባኤተኞችን እስቲ እናስፈስካለን ብለናል። መልካም በዓል ይሁንላችሁ። ለማንኛውም ቀኑ ደርሷል። ነገ ጾም ሊፈታ ነው። በመጨረሻ ፍየሉ ተገዝቷል። 12 ቁጥር ቅዱስ ሚካኤል ተብሎ ተጽፎበታል። እስኪ ዋጋውን ኮሜንት ላይ እናንተ ገምቱ። መልካም በዓል ከወዲሁ። እንግዲህ ቤተሰቦች እንዳያችሁት ነው ማለት ነው። አንድ ፍየል 130 ሺህ ብር ማለት ነው። የምር እኔ አሁን በእኔ እድሜ ማለት ነው 5 አውቃለሁ ፍየል አሁን 130 ሺህ ብር እንግዲህ በዛ ላይ ስጋ ቤቶች ምናምን ፌር ዋጋ ነው የሚሸጡት ብሎ ለመደገፍ ማሰቡ በራሱ በጣም ፌር አይደለም። እኔ አሁን የበሬ ስጋ ምናምን 5000 ብር ምናምን ነው የሚሸጠው ወደ ፍቅሬ ምናምን አንዳንድ ትልልቅ ስጋ ቤቶች። የፍየል ደግሞ ይጨምራል እና ሰው 1 ኪሎ ስጋ ለመብላት እንግዲህ ሰው ሊያምረው ይችላል። በቃ በኦኬዥን ምናምን ሊበላ ይችላል እና ምን ያክል ብር ይወርድ ደሞዙን አውጥቶ አንዴ የፍየል ስጋ ሊበላ ነው ማለት ነው። እና ኖርማል አይደለም። በቃ እኔ አሁን ያናደደኝ እንደ ኖርማል በቃ የሆነ ዝም ብለን ነው መኖር ያለብን። የኑሮ ውድነት ሁሉም ጋር ነው ማለቱ በጣም አናዶኛል። አንድ ፍየል 130 ሺህ ብር ፌር አይደለም። ያ ዋጋ ደግሞ የጨመረበት ምክንያት ማለት ነው እንደዚህ አንዳንድ ያላግባብ የሚሰሩ ማስታወቂያዎች አሉና እንደዚህ አይነት ማስታወቂያዎች አሁን ቀጣይ ኖርማል የፍየል ዋጋ 130 ሺህ ብር ነው በቃ ሊሚቱ እና ከዛ በኋላ ደግሞ እየጨመረ ይመጣል እንጂ ከዛ አይቀንስም። እና እነዚህ ነገሮች እንዴት ነው? አረ ወዴት እየሄድን ነው? በጣም ከባድ ነው። ዳቦ ስንት እንደገባ ታውቂያለሽ? አንድ አባ ዳቦ 3 ብር የማይሉም አይለቋቸውም። አሁን እንዴ 3 ብር አንድ ዳቦ እንዴ ከየት ይመጣል? 3 ህዝብ ይለቅምና ህዝብ እንዲያልቅ ነው በችግር እንጂ 3 ብር ከየት ይመጣል አንድ ዳቦ? ዳቦ 3 ብር ሲሆን እንግዲህ የእህል ነገር እንዴት ነው? ኧረ ከባድ ነው። እህልማ አንድ ኩንታል እሱማ ሄዷል 30 ብር። አሁን ቆይታ ያለህ ምንድነው ለራሱ ሲል ምን ሲሆኑ ነው የምታየው ብለው እስር ቤት እንዳይከቱት አሁን ይሄን እየተሯሯጠ ነው። እንግዲህ ቤተሰቦች እንዳያችሁ ነው ለእኚህ እናት ማለት ነው ፍየል 130 ሺህ ብር ብንላቸው እዛው ጋር ነው በቃ ደም መታቸው ለልባቸው መምታት የሚያቆሙ 3 ብር ዳቦ ተብሎ እነዚህ አሁን ብር 50 ፍየሉን ገዝተው ቆዳውን 3 ብር የሚሸጡ እናት ናቸውና አሁን 130 ሺህ ብር ኖርማል ነው ማለት በጣም ፌር አይደለም። ያው እንደ ጊዜው ጋር መራመድ አለብን። አይ ነው ያንን አውቃለሁ። ግን አንዳንድ የተጋነነ ነገር ይሄ አሁን ከጊዜው የቀደመ ነገር ነው። በቃ አሁን 130 ሺህ ብር አሁን የዶክተር ደሞዝ 20 ምናምን ሺህ ብር በሆነበት 100 ምናምን ዶላር በሆነበት ሀገር ላይ 130 ሺህ ብር ለፍየል ኖርማል ማድረግ ፌር አይደለም። በጣም ፌር አይደለም። በጣም በቃ ኖርማል አይደለም። ከፍቅረኛና ከPS5 ማንን ትመርጣለህ? እንደማትቀየሚኝ ተስፋ አደርጋለሁ። እንግዲህ PS5 ኢየሱስ ስም ገባል። ፍቅረኛ ብትሄድ ሄደች። PS5 ግን መቼም ትቶ አይደለም ወንድሜ መቼም። በPS5 ትቀይራታለህ? ኧረ በፍጹም እቀይራታለሁ። ፍቅረኛዬና ከPS5 ፍቅረኛዬና እኔ ይቅርታ ፍቅረኛዬ ከፍቅረኛችሁና ከPS5 ምርጫችሁ ወንዶች PS5 ምንድነው የምትል ሴት እኮ አጠፋም። ንገሯት ኮሜንት ላይ። ያው እንግዲህ ቤተሰቦች እንዳያችሁት ነው። እኔ ይሄ ልጅ ጥያቄው ከዛ ሰዎቹ ለኔ ኬት እንደሚያመጣቸው
በጣም የዚህን ያክል አመለካከቱ የወረደ ሰው እኔ የዚህን ያክል ብዛት ያላቸው ላይ አይመስለኝም ነበር። አይመር ምንድነው አሁን ፍቅረኛ PS5 ምናምን በፍጹም ኮምፔር ሊደራረቡ የማይችሉ ነገሮችን አንደኛ ጥያቄ ሁለተኛ መልሳቸው ኧረ በስመ አብ በጣም ከባድ ነው። እንደዚህ ከእንደዚህ አይነት ሰው ጋር ነው ተቆጥረን እንግዲህ 130 ሚሊዮን የምንባለው። በስንት ዓመተ ምህረት ነው የተወለድከው? 1925 አሁን ስንት ዓመት ሆነ ማለት ነው? 90 ሸርባናት ላይ እንደውም 100 ዓመት ይሆናል የተባለ ነው። አንተ ቆጠሮውን እንደውም ቀንሳለ የተባልኩ ነውና አገባው ወለድክ? አላገባውም። እንደ እግዚአብሔር ፍቃድ ማግባት አይቀርም ተብሎ ይጠበቃል። ከዚህ በኋላ 112 ዓመት ይቀራል። ታውቀዋለህ? እግዚአብሔር ቀድሞ ሰጥቶኛል። በዚህ ዓመት ነው እስከ አድርጋለሁ አታደርግ ተቆጥሮ የሚያልቅ ዕድሜ እሰጣለሁ ብሎ 1962 ዓመተ ምህረት ወባ አሞኝ። ስለዚህ ስንት ዓመት ነው የምትኖረው? አጠቃላይ 202 አጠቃላይ 202 እድሜ ትኖራለህ ምድር ላይ። ሰዎች እንግዲህ አሁን 1925 የተወለድኩት 92 ዓመት ነው እያለ ያለው ያው ወጣትነቱን እንግዲህ እንዳያችሁት ነው። የሆነስ ሊሆን ይችላል ብላችሁ ታስባላችሁ? ኦፍ ኮርስ በእኛ ሀገር አልተለመደም እንጂ አሁን ጃፓን ሀገር ምናምን የ60 የ70 ዓመት ምናምን ትልቅ ሰው የሆነ የ30 ዓመት ምናምን ጎለምሳ ነው የሚመስለው። ግን በእኛ ሀገር ስታንዳርድ 90 ነው ወጣት አይደለም፣ በጣም 50 ጅርጅት ነው እንለውና የእውነት ነው ብላችሁ ታምናላችሁ? ከባድ ነው። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እናት የሆኑት ይህ ምስሉ ላይ የምትመለከቷቸው እናት ልጆችን ለፍሬና ለስኬት በማብቃት እንግዲህ ብዙዎችን እያነጋገሩ ነው የሚገኘው። ከሳቸው ከአቶ ኃይለማርያም ጀምሮ የኢትዮጵያ ጠቅላይ ሚኒስትር መሆን የቻሉ ልጅ ናቸው። ከዛ በተጨማሪም ፕሮፌሰር ፍቅሬ ደሳለኝ የኢትዮጵያ ሲቪል ሰርቪስ ፕሬዝዳንት፣ ኢንጂነር ገነቱ ደሳለኝ የአዲስ አበባ መንገድ ትራንስፖርት የመንገድ ደህንነት ኃላፊ፣ ዶክተር ብስራት ደሳለኝ የሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል መምህር፣ አቶ መስፍን ደሳለኝ የዱቦ ሆስፒታል የሰው ሀብት አስተዳደር ዳይሬክተር፣ አቶ ዳዊት ደሳለኝ የወላይታ ዞን ጤና መምሪያ ኃላፊ፣ ወይዘሮ ትዕግስት ደሳለኝ የፌዴራል መንግስት ትራንስፖርት ዳይሬክተር፣ አቶ ማርቆስ ደሳለኝና አቶ ደረጀ ደሳለኝ ደግሞ ስኬታማ የግል ኢንቨስተር መሆን የቻሉ 9 ልጆቻቸው ናቸው። እንግዲህ ይህንን ቤተሰብ እንዴት ብላችሁ እንደምትገልጹት ኮሜንት ላይ አሳውቁኝ። እንግዲህ ቤተሰቦች እንደሰማችሁ ነው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የት ወንድሞቻቸው ማለትም እናታቸው የወለዷቸው ልጆች እንግዲህ ያሉበትን ፖዚሽን እንዳያችሁት ነው። ምን አይነት መመረቅ ነው? እኔ የፈለገ በቃ የሆነ ጥሩ ቤተሰብ የሚባል ውስጥ አንድ የሆነ በቃ ብልሹ ምናምን አይጠፋም። እንደዚህ ግን እንደዚህ ቶፕ ቦታ ላይ ሁሉም በጣም የተለይቶብኝ አስገርሞኛል። 1.5 ሚሊዮን ብር ያወጣው የከተማችን ውዱ ኬክ። ታዲያ ይህ ኬክ በዚህ ሰዓት እጅግ በጣም መነጋገሪያ የሆነ ሲሆን ብዙዎችም ግርምታቸውን እየገለጹ ነው የሚገኙት። ታዲያ ኬኩ የራሱ የሆነ ተንቀሳቃሽ የጎማ እግር ያለው ሲሆን ከወራት በፊት አበባ ነበር በነጥብ ቤቶች ውስጥ ሲሸጥ የነበረው። አሁን ደግሞ የኬክ ተራ ነው። የምር ግን እናንተ ብር በጣም ቢኖራችሁ 1.5 ሚሊዮን ብር አውጥታችሁ ኬክ ታሰራላችሁ? ሀሳባችሁን እስቲ በቀናነት በኮሜንት ላይ አስቀምጡልኝ። ሰዎች እንደሰማችሁ ነው መረጃው ማለት ነው። ማንሰማው ነገር የለም። ከዚህ በፊት እንግዲህ ለአበባ 1.5 ሚሊዮን ብር ወጥቶ ነበር ከሁለት ቀን በኋላ ለሚተወልግ አበባ ማለት ነው። አሁን ደግሞ 1.5 ሚሊዮን ብር ለኬክ እንግዲህ መልሶ ለኬክ እንግዲህ ኬክ ምንም እዛች ጋር ወርቁ ምናምን ነገር በቃ ትንሽ ተበልቶ የሚያልቅ ነገር ነው። 1.5 ሚሊዮን ብር እኔ የፈለገ ገንዘብ ቢኖረኝ ምን አይነት አመለካከት እንደሆነ አላውቅም። ምን ልክ ካልሆንኩ አላውቅም። መደረጉ ልክ ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ንገሩ። ሳመትሽ ነው እንኳን ተወለድሽ ብለጸዬ ይህችን እድሜ ለንስሐ የሰጠኝ ተመስገንልኝ፣ መጨረሻዬን አሳምርልኝ፣ ተመስገንልኝ። ሳመትሽ ነው ከዚህ የበለጠ እድሜ ጤና ሰጥቶ የምትገለገልበትም እግዚአብሔር አምላክ እድሜና ጤና ይስጥልን። እንኳን ተወለድሽ ብለጸዬ የኛ ድምቀታችን ነሽ። ያዌ ልጅ ነሽ። ያዌ ቁርጥ ቀን ልጅ ነሽ። ኑሪልን ተሻሽልን አሳምርልን ተመስገንልኝ። ሰዎች ህይወት በቤተክርስቲያን እንግዲህ ለተስተካከበር የሚያሳይ ነው። ብዙ አርቲስቶች እንግዲህ ሌክቸሪ የሆነ 1.5 ሚሊዮን ብር አይነት ኬክ ምናምን እየገዙ የሚያከብሩበት ሀገር ላይ እንደዚህ ደግሞ ቤተክርስቲያን ላይ ደበቅ ብሎ ማክበር ይበል የሚያሰኝና ለሌሎችም ትምህርት
የሚሆን ቪዲዮ ነው። ከመሞቴ በፊት ድምፅ አትሆኑኝ። በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝ ላይም ሲያገባ ሲሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ሲደርስብኝ ዝም ያልኩት ልጆች አሉኝ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከዛሬ የኖርኩት። እንግዲህ ቤተሰቦች ልጅቱ የተናገረችው እንደሰማችሁ ነው። አሁን ከሰሞኑ እንግዲህ ሶሻል ሚዲያ ላይ ተሰማ በሚል ቻሌንጅ በጣም ሶሻል ሚዲያው ተጥለቅልቋል ማለት ነው። ግን እንደዚህ አይነቶቹን አሁን እንግዲህ በህይወት ያሉትን ያም ጥሩ ነገር ነው። ይኸው አንዳንድ ከጀርባ ያሉ ነገሮች ምናምን ብቃወምም የሴት ልጅ ድጋፍ ማንኛውም ወንድ እኔ ይደግፋል ብዬ አላስብም። ምክንያቱም ሰው እህት አለው ምንም የማይኖረው እናት አለው። በቃ ሌላው ቢቀር ማለት ነው ያለ እናት ወደዚህ ምድር ሊመጣ አይችልም። እና የሴት ልጅ ጥቃት የሚደግፍበት ምንም አይነት ሪዝን የለም። በቃ ግን አትሊስት ቢያንስ በህይወት ያሉትን እንደዚህ አይነቶቹን ደግሞ ገና እንደዛ አይነት ጥቃት ከመድረሱ በፊት ጥቃት ከደረሰ ሴቶቹ ከሞቱ በኋላ ፍትህ ከመጠየቅ እንደዚህ በህይወት ያሉትን ደግሞ ቀርበን ምናምን ብንደግፋቸው ከእንደዚህ አይነት ነገር ብናስጥላቸው ብዬ አስባለሁ። ነገሩ ከሆነ በኋላ ብቻ አይደለም መራራት ያለብን። የሚዜ ወደ ላበሉት በዱላ የሚዜ ወደ ላበሉት በዱላ ይህች ናት ወይ ሚዜሽ ናፈርኩልሽ ይሄ ነው ወይ ሚዜ ናፈርኩልሽ ሜዳ ነው መሰለኝ ቤቷ ነው ችላ ምንድን ነው መሄዱ ነው መሰናበቱ ነው ችላው አመቻችን አታለበቁ እቺችም ልስችም ቦላገኛል እቲዋገኝ ሰዎች ቪዲዮ እንዳያችሁ ነው። ይሄ በሰይፉ ሰርግ ላይ ነው እንግዲህ ለሼክ ሁሴን አልሐምዲ 100 ብር የሸለማቸውና ይሄ ቪዲዮ በጣም አነጋጋሪ ነበር በሰዓቱ ማለት ነው። ምክንያቱም ሼክ አልሐምዲ ሁላችንም እንደምናውቃቸው የታወቁ ባለሀብትና ለብዙ ሰዎች ብዙ ነገር ያደረጉ ታዋቂ ባለሀብት ናቸው። እስቲ ከዛው እስካደረጉላቸው ሰዎች ውስጥ ስለ የለንበሪ ያደረጉላቸውን የለንበሪ ስተናገር መስማት። ሸራተን እየሰራው ነው። ከዛ የሆነ ሲዲ ሪሊዝ ነገር ነው መሰለኝና ልቤ እያልኩ እየዘፈንኩ ከላይ እኔ በፈልገው እኔ ነምበይ ምን ይለኛል። ቀን ዝቅ ብሎ ስል ቀና ስል ሼክ አልሐምዲ ናቸው። ከዛ ሰንሴት ነይ ያለኝና ሰንሴት ገባው። ሰንሴት ፕሮግራም ነበርና የሆነ የሞሃ ኃላፊ ነበርና አቶ ኃይሉ ኦር ሰምቲንግ ይቀርብ እንግዲህ ስም ከተሳሳትኩ ይቅርታ። ከዛ ስልኳን ተቀበላት ብሎ እሱ ጋር ሂጂ ያለኝና እኔም አልገባኝም ሄድኩ። ከዛ በስንተኛው ቀን ተደወለልኝ ከሞሃ ተደወለልኝ ነይ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ሰፌን ተሰራው ማለት ነው። አጋጣሚ ሲሄድ ደግሞ ባባን ይዤ ነው የሄድኩት። ባባዬ 5 አመቱ ምናምን ነገር ነውና እሱን ይዤ ነው ሲሳይ 1 ሚሊዮን ብር ክርስቶስን በጣም በዚህ አጋጣሚ ሼክ አልሐምዲ በጣም ነው የማከብረው፣ በጣም ነው የምወድክ። አንተ ጥሩ ሰው ነህ በጣም በእውነት በህይወቴ በቃ በሆነ ሰዓት የደረስክልኝ እኔ ልክ እንደጠየቅኩ ነው አንተ ያረክልኝ። የሚገርመው ታሪክ ግን
እንዲህ ልክ ጠይቄ እንዳረክልኝ አይነት ነገር በችግር የደረስኩ በዛ ሰዓት ግን የምታውቀው ታሪክ የለም ማመስገን ስላለብኝ ነውና 1 ሚሊዮን ብር ብዬ ፌንት ሰራውኝና ባባን ይሻታለው ቲክቶክ ታለች 5-6 ምናምን አመት ቢሆነው ነው ባባ ሰዎች የለምበሬን እንደሰማችኋት ነው ፌንትን ያስነቀሯት 1 ሚሊዮን ብር እንደዚህ ያሉት ትልቅ ባለሀብት ነው እንግዲህ ሰይፉ 100 ብር ይሸለማቸው ማለት ነው። ይሄንን ድርጊት ከሰይፉ ውጪ ማንም የማያደርገው። እሺ ቤተሰቦች በቀጣይ ደግሞ ታዋቂው ባለሀብት የቶቶት ባለቤት በህግ ቁጥጥር ስር ውሏል የሚል ቪዲዮ አለ። እስቲ እሱን አይተን እንምጣ። አሁን የገባ የታዋቂው ቶቶት ሬስቶራንት ባለቤት ታሰረ። ዝርዝሩን እስከ መጨረሻው ተከታተሉት። ከአቡነ ጴጥሮስ አደባባይ ጫማ ጠራጊነት ተነስቶ በዓለም አቀፉ የዜና አውታር CNN እስከ መዘገብ የደረሰውን እንዲሁም የዓመቱ በጎ ሰው ሽልማትን ያሸነፈውን የቶቶት ባህላዊ ሬስቶራንት ባለቤት ታሪክ ሁላችንም እናውቀዋለን። ነገር ግን ዛሬ ይህ አነቃቂ የህይወት ጉዞ ማንም ያልጠበቀው አስደንጋጭ ምዕራፍ ላይ ደርሷል። በልጅነቱ እጅግ ቀጫጫ ስለነበር ጠንክር የሚል ስም ይወጣለትና በቀን አንዴ እየተበላም መቆጠብና መለወጥ ይቻላል በሚለው የህይወት ፍልስፍናው የብዙዎችን ልብ የገዛው አቶ ጠንክር ቴኒ አሁን በፌደራል ፖሊስ ቁጥጥር ስር ውሏል። የፌደራል ፖሊስ ከቀናት በፊት በርካታ የገቢዎች ቢሮ ሰራተኞችን ከሙስና ጋር በተያያዘ በቁጥጥር ስር ያዋለ ሲሆን የቶቶት ባለቤትና ዋና ስራ አስፈጻሚ የሆነው አቶ ጠንክርም ከእነዚሁ ተጠርጣሪዎች ጋር አብሮ በቁጥጥር ስር ሊውል መቻሉን የዘሀበሻ የፖሊስ ምንጮች አረጋግጠዋል። ሆኖም በዚህ ጉዳይ ላይ እጅግ አጓጊና አነጋጋሪ የሆነው ሌላኛው ሀቅ አለ። ባለ ሀብቱ ከታሰሩ ቀናት የተቆጠሩ ቢሆንም ይህ ዜና ዛሬ እስከተላለፈበት ነሐሴ 13 ቀን 2018 ዓ.ም ድረስ ፍርድ ቤት አልቀረቡም። ለ11 ተከታታይ ቀናት በእስር ላይ ቢቆይም የተጠረጠረበት ወንጀል በግልጽ እንዳልተነገረውና የጊዜ ቀጠሮም እንዳልጠየቀበት የቤተሰብ ምንጮች በስጋት ለዘሀበሻ ተናግረዋል። የበርካታ ታዋቂ ጋዜጠኞችን ጫማ ማስታወቂያ ሚኒስትር ደጃፍ ላይ የጠረገም በማደግ ከእነሱ ጋር በመሆን የቤተሰቡን የአደራ ስም ቶቶትን የገነባው የጠንካራ ሰው የጠረጠረበት ጉዳይ ከገቢዎች ጋር በተያያዘ ይሁን ወይስ በሌላ ወንጀል እስካሁን በውል የታወቀ ነገር የለም። ብዙዎች እንደ ምርጥ አርያ የሚያዩትና መለወጥ ይቻላል የሚለው የጠንክር የህይወት ጉዞ ቀጣይ ታፈንታ ምን ይሆን? ከጀርባውስ ያልተሰሙ ሌሎች ሚስጥሮች ይኖሩ ይሆን? መረጃዎችን ዘሀበሻ በቅርበት የተከታተለ ነው፣ በፍጥነት ወደ እናንተ የምናደርስ ይሆናል። ያው እንግዲህ ቤተሰቦች መረጃው እንደሰማችሁት ነው። ታዋቂው ባለሀብት ጠንክር እንግዲህ በህግ ቁጥጥር ስር ውሏል። በህግ ቁጥጥር ስር መዋሉ ብቻ ሳይሆን ፍርድ ቤት አልቀረበም። እንግዲህ በህገ መንግስቱ መሰረት ማንኛውም ዜጋ በ48 ሰዓት ውስጥ ፍርድ ቤት የመቅረብ ሙሉ መብት አለው የሚል ህግ አለ። ግን እስካሁን ድረስ በፍርድ ቤት የተያዘ ጉዳይ የለም እና ያ ነገር ነው ትንሽ ነገሩን ከበድ እንዲል ያደረገው እንጂ ማንኛውም ሰው ተጠርጥሮ ሊሆን ይችላል። ጥፋት አጥፍቶ በህግ ቁጥጥር ስር መሆኑ ሌላ አስገራሚ ነገር አይደለም። ጤና ይስጥልኝ፣ እንዴት ናቸው? ዛሬ የማስተላልፈው መልእክት ቢኖር ኢትዮጵያ ውስጥ ላሉ የፖለቲካ ባለስልጣናት፣ ለብልጽግና ትልቅ ኃላፊዎች ባለሀብቶችን ማዋከብ እንድታቆሙ ለመማጸንም ለመናገርም እንደገና ምልክቶችንም ለማሳየትና ለማስጠንቀቅም ጭምር ነው። አንድ ሀገር ያለ ባለሀብት፣ ያለ ምሁራን፣ ያለ ገበሬ፣ ያለ ነጋዴ፣ ያለ እያንዳንዱ ዜጋ አስተዋጽኦ ካላረገባት፣ ወታደሩ ዳር ድንበር ካልጠበቀ፣ ፖሊሱ ህግ ካላስከበረ፣ ዳኛው አቃቤ ህጉ በስርዓት ህግን ካልተረጎመ አገር አታድግም፣ አትሻሻልም። ነጋዴዎች የሀገር ባክግራውንድ ናቸው። በሆነ ባልሆነ ምክንያት ነጋዴዎችን ማሰርና ማዋከብ አገሪቱን አደጋ ውስጥ ይከታታል። ሀብት ያላቸው ሰዎች በስጋት ሀገር ለቀው ይሄዳሉ። አዲስ ለሚመጡ ሰዎች ገንዘባቸውን ለማፍሰስ ይፈራሉ። ለማጅ ነጋዴዎች ይሞክራሉ። ግን እንደነዛ ኤክስፔሪንስድ እንደሆኑ ስለማይሆን አገር ብዙ ትጎዳለች።
ይሄን ለማንሳት የተገደድኩት ከትንሽ ከጫማ መጥረግ ጀምሮ ትልቅ የባህል ማዕከል የገነባውን አቶ ጠንክር የሱ መታሰር ስሰማ በጣም ነው የገረመኝ። አቶ ጠንክርን እንደ ኢትዮጵያ አቆጣጠር በ1990 አካባቢ ነፍሱን ይማረው አልፍሬድ አማን በሚባል የአዶት ህንፃ ባለቤት በሱ አማካኝነት ተዋውቄው እሱ ቤት እራት በልተን ከዛ በኋላ የሚሆነው ሁለት አካባቢ የሆነ የሚመረቅ ሆቴል ከጊዜ በኋላ አብረን ሄደን አንድ ሁለት ጊዜ ከሱ ጋር ሌላ ጊዜ ደግሞ ከሌሎች ሰዎች ጋር ሆኜ አወቼው አውቃለሁ። ልበቀንና በጣም ሞራል ያለው ለሀገሩ ጥሩ ፍቅር ያለው አብዛኛውን ነገር የሚያየው ከሀገር አንጻር የሚያይ ብልህ ታታሪ ሰው እንደነበር አውቃለሁ። በግድ ከትንሽ ተነስቶ የት እንደደረሰ የዛን ጊዜ የጠቀስኩላችሁ ጊዜ የነበረው ቶቶትና የአሁን ቶቶት በጣም የሰማይና መሬት ያክል የሰፋ ነው። ከውጭ ኢትዮጵያ ሄዶ የሚመጡ የውጭ ዜጎች ስለ ኢትዮጵያ ስንጠይቃቸው ከሚያነሷቸው ላሊበላ፣ አክሱም ምናምን ብለው ከሚያወራቸው ውጪ ስለ አዲስ አበባ ስንጠይቃቸው ስለ ቶቶት ነው የሚያወሩት። ቶቶት የሚባለው ኢትዮጵያን ጠቅላላ የያዘ ነው። የሁሉም ሙዚቃ ያለበት፣ የሁሉም ባህል ያለበት፣ የሁሉም የምግብ አይነት ያለበት ኢትዮጵያን የሚያሳይ ማዕከል ነው ብሎ ብዙ የውጭ ዜጎች ተናግረዋል። በራሳቸውም ብሮድካስት ሲያወሩ ሰምቻለሁ። እንደገናም በአካል ያገኟቸው እንደዚህ ሲያወሩ ሰምቻለሁ። ይህ ሰው የአገር ገጽታን የሚገነባ የአገር ገጽታን የሚያሳይ ለሁሉም የሚጠቅም ተግባር ነው። አንድ ንግድ ብቻ ገንዘብ ማግኛ ብቻ አይደለም። አገልግሎትም ስለሆነ ሰርቪስም ስለሆነ ትክክለኛ ሰርቪስ በመስጠት ሀገር እንዲወደድ ሀገር እንዲከበር ስልጣኔ ያላቸው ባህል ያላቸው እንዲባል ያደረገ ሰው ነው። ይህን ሰው በሰበብ አስባብ ማሰር የሀገር አይን ማጥፋት ነው። ብዙ የሱ አይነት ታጋይ ሰዎች ሀገራቸውን፣ ኑሯቸውን፣ ቤተሰባቸውን ለመቀየር ለፍተዋል። የአማራቸውን ትተው ነው እዚህ ደረጃ የደረሱት። ተቸግረው ተጎሳቅለው ነው እዚህ ደረጃ የደረሱት። ሰክሰስፉል ሆኖ እርካታ በሚረኩበትና እፎይ በሚሉበት ሰዓት በጡረታ ዘመናቸው ሲቃረብ እነሱን ማሰር፣ ማንገላታት ሰበብ እየፈጠሩ እሺ ይሁን የታሰሩት ወንጀል ካለባቸው በህጉ መሰረት ፍርድ ቤት መቅረብ ነበረባቸው። በህገ መንግስቱ መሰረት በ48 ሰዓት አንድ ሰው ፍርድ ቤት የመቅረብ መብት አለው ይላል። ፍርድ ቤት አለመቅረብ ችግሩ ምንድን ነው? በተጠርጣሪ በተያዘው ሰው ላይ ስጋት፣ በቤተሰቡ ላይ ስጋት የሚያሳድር ነው። አንድ ሰው ፍርድ ቤት ካልቀረበ እገደላለሁ፣ እረሸናለሁ፣ እሰቃያለሁ፣ ቶርች ይደረጋለሁ ብሎ እንዲያስብ ማድረግ ነው። ፍርድ ቤት ሲሄድ ግን ኦልሬዲ በህግ ተይዟል፣ ህግ ነው የሚፈታኝ፣ ህግ ነው የሚያስረኝ ብሎ ያምናል። የአንድ የስልጡን መንግስት ባህሪ ምንድን ነው ብላችሁ ካላችሁ የጠረጠረው ሰው ለፍርድ ቤት ማቅረብ፣ በ24 ወይም በ48 ሰዓት ማቅረብ ነው። ከዛ ፍርድ ቤት የወሰነውን ነገር መቀበል ነው። የፖለቲካ ውሳኔ ሳያስፈልገው መቀበል። ሲምፕል የሆነ ቦታ አጉረህ የፌዴራል ፖሊስ ባለስልጣኖች ገንዘብ መብያ ለማድረግ ሰዎችን መያዝ፣ ማሰር፣ በተለያየ ሰበብ የማያሳስሩ ጉዳዮች ስቴትመንት ሰጥተባቸው የምትመለስባቸው ጉዳዮች ላይ በማሰር ሰዎች ለባለስልጣን ግቦ ከፋይ ለማድረግ የሚደረጉ ነገሮች አሰራሮቹም፣ ሁኔታዎቹም፣ ኮራፕሽኑ በደንብ እናውቀዋለን እንዴት እንደሚሰራ። የኢትዮጵያ ባለሀብቶችን ለማጥቃት የተወሰደ እርምጃ እንዳለ፣ ፐብሊክ ፊገር የሆኑ ሰዎች ለማጥቃት የተወሰደ እርምጃ እንዳለ ከዚህ በፊት ከዛሬ 3 ወር አካባቢ ቪዲዮ ሰርቻለሁ። ተራ በተራ የመቄዶንያን ባለቤት ዶክተር ቢኒያም፣ አትሌት ኃይለ ገብረስላሴ፣ ባለሀብት ሳሙኤል ታፈሰ፣ ቴዲ አፍሮ ዝርዝር በስም እየጠቀሱ ሊታሰሩ ነው፣ ዝግጅት እያደረጉባቸው ነው ብያቸው ነበር። አንዳንዴ የመረጃ ቀድሞ ከወጣ ብዙ ጊዜ መንግስት ሰዎች ያረጋጋሉ። የአቶ ጠንክርን ስም አላየሁም ነበር። አሁን ሌሎች ባለሀብቶችም ያስሯቸዋል ማለት ነው። አብዛኛው ሰበብ የሚሆነው ጉራጌዎች አሁን እየታሰሩ ያሉት በአዲስ አበባ ምክንያት ነው። ጉራጌ በአዲስ አበባ ያለው አቋም ጽኑ ስለሆነ ባለሀብቶችን ለማሸማቀቅ፣ ለማሰር፣ ምን ለማለት እየተደረገ ያለ ነገር ነው። አዲስ አበባ የኦሮሚያ ብትሆን እኮ ስጋታችን ምን መሰላቸው? ከዛ ባለሀብቱን ይወስዳሉ፣ ኦሮሚያ ያስራሉ። ይሄን ያህል ክፈል፣ ይሄን ያህል አምጣ፣ ይሄን ያህል አምጣ፣ ስሙን አዘዋውር። እንዴት ነው ያገኝ? ለማሸማቀቅ፣ ለመግረፍ፣ ቶርቸር ለማድረግ ነው። እሺ ቤተሰቦች፣ በቀጣይ ደግሞ ከዶክተር አብይ የመኪና አደጋ ጋር በተገናኘ እስቲ ቪዲዮ አይተን እንምጣ። ዶክተር አብይ ታደሰ ምንድን ነው ያጋጠመው? የበርካታ ህጻናት መዳን ምክንያት የሆነው ከጅማ ተነስቶ አዲስ አበባ የገባውና ባለው መልካም ስብዕና ምክንያት በርካታ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው የጅማው ዶክተር አብይ ታደሰም ከባድ የሚባል የመኪና አደጋ እንዳጋጠመው አስታውቋል።
ነገር ግን ከዚህ ከባድ አደጋ ፈጣሪ እንደጠበቀውና ደና መሆኑንም ጨምሮ አስታውቋል። ታዲያ ከዚህ ምስል ጋር እንግዲህ ባጋራው መልእክት ሰዎች ሊጎድህ ይፈልጋሉ፣ በተለይ ደግሞ አንተ ያገዝካቸው ሰዎች ሞትህን ይመኛሉ። አንዳንድ ሰዎች በእውነት ክፉ ናቸው፣ ነገር ግን እግዚአብሔር ሁልጊዜም ከክፉ ሐሳባቸው ይሸፈነናል። ቅድስት ድንግል ማርያም ሁላችንንም ጠብቀን በማለት መልእክቱን አስተላልፏል። እኛም ውድ ወንድማችን እንኳን ፈጣሪ ያተረፈክ ለማለት እንወዳለን። ፈጣሪ እንግዲህ በእድሜና በጤና ጠብቆ ለበርካቶች የምትተርፍ ያድርግክ። እንግዲህ ቤተሰቦች እንደሰማችሁ ዶክተር አብይ እንግዲህ ከአንገት በላይ ሕክምና በመስጠት ሁላችንም የምናውቀው ነው። ለብዙ ሰዎች መፍትሄ ሆኗል ማለት ነው። ግን የመኪና አደጋ ደርሶበት ነበረ። ከዛም በሰላም ተርፎ ወጥቷል። ያ አይደለም ግን የገረመኝ ስማቸው ዶክተር አብይ ስለሚመሳሰል ብቻ ኢንጌጅመንት ፍለጋ ዶክተር አብይ አደጋ ደረሰበት እያሉ የተለያዩ መረጃዎችን ማለትም ዶክተር አብይ አህመድን እያስመሰሉ የሚሰሩ አሉ። ከእንደዚህ አይነት ተግባራችሁ እንድትቆጠቡ ለማለት እፈልጋለሁ። እና ያ ደግሞ የተሳሳተ መረጃ ነው። ትክክለኛው መረጃ ዶክተር አብይ ታደሰ ነው። እሱም በሰላም ተርፏል ለማለት እፈልጋለሁ ማለት ነው። ያላችሁን አስተያየት ጻፉልኝ። ለማንኛውም ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር ጨብጣችሁባቸው አልጠራጠርም። እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ አሁን ሰብስክራይብ በማድረግ ቤተሰቡን ቪዲዮአችንንም ላይክ ካላደረጋችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ